በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ይጎበኛል የሚል ነው። መጽሐፈ ሩት ምዕራፍ 1 ቁጥር 6 ላይ ያለውን ኃይለ ቃል በጸሎት መንፈስ ሆነን እናነባዋለን። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደ ጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። ሁሉን የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የምህረት ጌታ የፍቅር አምላክ የምስጋና ሁሉ ባለቤት እግዚአብሔር አንተን እናመሰግንሃለን። በቸርነት ይህንን ብርሃን ስላሳየህን ክብርና ምስጋና ለአንተ ይሁን። አቅም የማይገዛውን፣ ጉልበት የማይገዛውን፣ ገንዘብ የማይገዛውን፣ ስልጣን የማይገዛውን ዕድሜ ስለሰጠህን እናመሰግንሃለን። ኑሩ ብለህ ስለፈቀድክልን በጠላቶቻችን ፊት ለፊትም ራሳችንን በዘይት ስለቀባህልን እናመሰግንሃለን። አምላክ ሆይ እንደ ቸርነትህ በዚህ ማለዳ ደግሞ በፊትህ አለንና ባርከን። በሰማያዊ በምድራዊ በረከትህ አቤቱ ባርከን። እኛንና ወገኖቻችንን ሁሉ የፈጠርከውን የሰውን ልጅ ሁሉ ዛሬ በመጎብኘትህ ጎብኝልን። ስለ ቸርነትህ ለባሪያዎች ከሰማይ ቃልህን ላክልን። የዕለት እንጀራህን ስጠን። ሁሉን የምትይዝ ጌታ ለእኔ ለባሪያ የምናገርበትን ጥበብና አቅም፣ ለእነዚህ ለባሪያዎችህ የሚሰሙበትን ማስተዋልና አቅም፣ በስምህ ለጠራሃቸው በልጅነት ላከበርካቸው በመንፈስ ላተምካቸው ክርስቲያኖች ሁሉ የምንኖርበትን ጸጋ ከጸባኦት ላክልን። ስምህን በማያምኑ ሕዝቦች መካከል የምናስከብርበትን ማንነት ለባሪያዎች አድለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር ይጎበኛል። የሰው ልጆች በምድር ላይ ከምንኖርበት ዓላማ አንዱ የእግዚአብሔርን ጉብኝት ለማየት ነው። የእግዚአብሔር ጉብኝት የወደቁ ሰዎችን ብቻ ሳይሆን የወደቁ ሀገሮችንም ያስነሳል። የእግዚአብሔር ጉብኝት እንደ ሰው አቆጣጠር የዘገየ ይመስላል። እግዚአብሔር ግን በጉብኝቱ የማያረፍድ አምላክ ነው። የእግዚአብሔር ጉብኝት ለሁሉም እንደ ጥያቄው መልስ የሚሆን ነው። እግዚአብሔር ሲጎበኝ የተቀየመ ሰማይ ዝናብ ይሰጣል። እግዚአብሔር ሲጎበኝ የጨነገፈች ምድር ፍሬ ትሰጣለች። እግዚአብሔር ሲጎበኝ የጠሉን ይወዱናል። እግዚአብሔር ሲጎበኝ የራቁን ይቀርቡናል። የእግዚአብሔር ጉብኝት ነገርን ሁሉ የመገልበጥ አቅም አለው። በእግዚአብሔር ጉብኝት ውስጥ የዘመናት ቀንበር ተሰብሯል።
430 ዓመት የኖረው የእስራኤል የባርነት ቀንበር የተሰበረው በእግዚአብሔር ጉብኝት ነው። የእግዚአብሔር ጉብኝት 5500 ዘመን የወደቀብንን የዕዳ ቀንበር ሰብሯል። የእግዚአብሔር ጉብኝት በነፍስ በስጋ ይክሳል። እግዚአብሔር ሲጎበኘን እንድናመሰግነው አድርጎ ይጎበኘናል። እግዚአብሔር ሲጎበኘን ለንስሐ እንድንበቃ አድርጎ ይጎበኘናል። እግዚአብሔር ሲጎበኘን የተበተነው እንድንሰባሰብ አድርጎ ይጎበኘናል። የእግዚአብሔር ጉብኝት ቅድስናን የሚያከብር ነው። የእግዚአብሔር ጉብኝት ሰላምን የሚያከብር ነው። የእግዚአብሔር ጉብኝት ፍቅርን የሚያከብር ነው። እግዚአብሔር ይጎበኛል። የኔ ጊዜ መቼ ይሆን የምንል ሰው እሰይ ስለቴ ሰመረ አመስግኑልኝ ሲል የኔስ ተራ መቼ ይሆን የምንል እግዚአብሔር ይጎበኛል። ለእያንዳንዳችን እግዚአብሔር የመደበው ቀን አለ። ቀኑ ሲደርስ አይደለም ቀና የምንለው። እግዚአብሔር እንደሚጎበኝ አምነን ቀና ብለን ልንሄድ ይገባናል። ሀገራችንን ስንመለከት መቼ ነው የሚጎበኛት? የሚሰደዱባት ሀገር መቼ ነው የሚመጡባት የምትሆነው? የጭንቀት ምድር መቼ ነው የረፍት ምድር የምትሆነው? የመከራዋ ሰንሰለትን ምን አይነት ስለት ነው የሚቆርጠው? የችግሩ ሐረግ የቱ ጋር ነው የሚያበቃው? መርዶው የክፉ መዝገበ ቃላት መሆኑ መቼ ነው የሚያበቃው? እግዚአብሔር ሲጎበኝ። እግዚአብሔር ሲጎበኝ የሺህ ዓመት ታሪክ በአንድ ቀን ይሰራል። እርሱ እግዚአብሔር ከየት ታመጣዋለህ ሳይሉት የሚቸር አምላክ፣ እንዴት ታደርገዋለህ ሳይሉት የሚያበጅ አምላክ ነው። አዎ ኑኃሚን እግዚአብሔር ሕዝቡን እንደጎበኘ ሰማች። ዘመነ መሳፍንት ለየት ያለ ባህሪው ምንድነው ስንል ዘመነ መሳፍንት የአጥቢያ ነገስታት የሰፈኑበት ነበረ። ሁሉም የራሱን ቡድን ይዞ አለቃ ነኝ የሚልበት ዘመን ነበረ። ይሄ ብቻ አይደለም። ዘመነ መሳፍንት የእውነት መዝገበ ቃላት የተቃጠለበት ዘመን ነው። ሁሉ ሰው በፊቱ መልካም መስሎ የታየውን ያደርግ ነበር። ስለዚህ የመልካም መመዘኛው የእርሱ ስሜት ነው እንጂ እውነቱ አልነበረም። ደስ ካለው መልካም ነው፣ ደስ ካላለው መልካም አይደለም። ዘመነ መሳፍንት የእውነት መመዘኛ የወደቀበት ዘመን ነበረ። ወርቁ ቢጠፋ ሚዛኑ እንዴት ይጠፋል ይባላል። ዘመነ መሳፍንት ወርቁ ምግባርም ሚዛኑ ቃሉም የወደቀበት ዘመን ነበረ። ዘመነ መሳፍንት ሰዎች ከራሳቸው ጋር ተስማምተው እግዚአብሔርን የበደሉበት ዘመን ነው። ሰዎች እርስ በርስ ተስማምተው እግዚአብሔርን ያሳዘኑበት ዘመን ነው። እኔ ከተስማማኝ፣ እኛ ከተስማማን እግዚአብሔር ምን አገባው የተባለበት ዘመን ነበረ። በአጭር ቃል ዘመነ መሳፍንት እግዚአብሔርን ከቤታቸው፣ ከመንደራቸው፣ ከፋብሪካቸው፣ ከሀገራቸው በአዋጅ ውጣልን ያሉበት ዘመን ነው። እግዚአብሔር ጨዋ አምላክ ነውና ውጣ ሲሉት ይወጣል። እሱ ሲወጣ ግን ሁከት ይሆናል። እሱ ሲወጣ ግን መተረማመስ ይሆናል። እሱ ሲወጣ ግን መባላት ይሆናል። በዘመነ መሳፍንት ከተከሰቱት ነገሮች አንዱ ታላቅ ረሃብ ነው።
መጽሐፈ ሩት በዘመነ መሳፍንት ውስጥ የተፈጸመ የአንድ ቤተሰብ ታሪክ ነው። በመጽሐፍ ቅዱስ ውስጥ በሴት ስም ከተሰየሙ መጻሕፍቶች አንዱ የመጀመሪያው መጽሐፈ ሩት ነው። አንድ ቤተሰብ በይሁዳ አውራጃ በቤተልሔም ከተማ ይኖር ነበረ። የቤተሰቡ አባወራ አቤሜሌክ ይባላል። እማወራዋ ደግሞ ኑኃሚን ትባላለች። ሁለት ልጆችን ወለዱ። አንዱን ልጅ መሐሎን፣ አንዱን ልጅ ኬሌዮን ብለው ሰየሙ። በቤተልሔምም በሰላም መኖር ጀመሩ። ሕይወት ግን ቀጥ ያለ ጉዞ አይደለም፣ ከፍና ዝቅ የሚል ነው። ሕይወት ቀጥ ያለ ጉዞ አይደለም፣ ጠመዝማዛ ነው። ሕይወት ሁል ጊዜ ለስላሳ አይደለም፣ ሸካራም ነው። ስለዚህ የረሃብ ዘመን መጣ። ረሃብ የመጣው በመላው የይሁዳ አውራጃ በመላው ቤተልሔም ነው። ይሄ ቤተሰብ ግን ግላዊ ማንነቱን ከህዝብ በላይ የሚያይ ነበረ። ቤተሰቡን ያየነበረው እንደ ዓለም ነው። ሁሉም የእግዚአብሔርን ጉብኝት ሲለምን፣ ይሄ ቤተሰብ ግን ነቅሎ ወደ ሞዓብ ተሰደደ። ወደማይወዷቸው፣ በአምልኮት ወደማይመስሏቸው፣ እግዚአብሔር ወደ ሞዓብ ጉባኤ አትግቡ ብሎ ወደ ከለከላቸው በብዙ አማልክት ፍቅር በተነደፉ ወደ ሞዓብ ይሄ ቤተሰብ ነጎደ። አንዳንድ ጊዜ በአገር ችግር ሲነሳ የይለፍ ወረቀት አስመትተን መቀመጥ እንፈልጋለን፣ እልም ለማለት። በአገር የመጣን ከሀገር ጋር መቀበል ይገባል። ይሄ ቤተሰብ አላተረፈም ወገኖቼ። የሮጠም አያመልጥም፣ የረዳው ነው የሚያመልጠው። የሸሸም አያመልጥም። እዛም መከራ አለ፣ እዛም ችግር አለ። በቤተልሔም ረሃብ ሸሽተው በሞዓብ ሞት ገጠማቸው። አንዳንድ ጊዜ አንድ ራሳችን የመላውን ዓለም ሕዝብ ያህል ያስጨንቀናል። ይሄ ነው ወገኖቼ ራስ ወዳድነት ማለት። አንዱ ቤተሰባችን የሀገር ያህል ያሳስበናል። አዎ ቤተሰባችሁ እንደሌላው ይሆናል፣ እናንተም እንደሌላው ትሆናላችሁ። ልዩ ፍጡር አይደለንም። ለራሳችን በጣም መሳሳት ካላቆምን አማኝ መሆን አንችልም ወገኖቼ። ለራሳችን በጣም መሳሳት ካላቆምን የእግዚአብሔርን ጉብኝት ማየት አንችልም። አቤሜሌክ ቤተሰቡን እየመራ ወደ ሞዓብ ገባ። መልካም አባወራ አልነበረም። አንድን ትዳር ከሚጥሉት ነገሮች አንዱ ምን ይመስላችኋል? ግላዊ ውሳኔ። እኔ ወስናለሁ፣ ቤተሰቡ ይከተለኝ ማለት። አቤሜሌክ በራሱ የሚወስን ሰው ነበረ። ሁሉንም ነገር ራሱ ብቻውን የሚሸከም ሰው ነበረ። ለዚህ ነው ሞዓብ እንደገባ ወዲያው የሞተው። ጭነትን በሙሉ እላያቸው ላይ የሚጭኑ መሪዎች እድሜያቸው አጭር ነው። ያላከፋፈሉ፣ አብረው ያልመከሩ፣ ውስጣቸውን አጠገባቸው ላሉት ያላካፈሉ እድሜያቸው አጭር ነው። አቤሜሌክ ብቻውን የሚወስን ሰው ብቻ አይደለም፣ ሐሳብንም የማይቀበል የገዛ ሚስቱን እንኳ የማያዳምጥ ሰው ነበረ። ስለዚህ ይህቺ ሴት ያላት እድል ምንድን ነው ስንል እርሱ የባቡሩ መሪ ነው፣ እርሷና ልጆቿ ደግሞ እንደ ፉርጎ ናቸው። መከተል ብቻ ነው። ቁጣው ዱዳ አድርጓቸዋል። እኔ ያውቃለሁ ማለቱ
የፈለገው ይሁን ብለው አይናቸውን ጨፍነው እንዲከተሉ አድርጓቸዋል። እንደ መሰለህ አድርገው ሲሉን መፍራት አለብን። ምናልባት አድክመናቸው ሊሆን ይችላል። እንደወደድከው አድርገው ሲሉን መደንገጥ አለብን። ምናልባትም አዝለናቸው ሊሆን ይችላል። አቤሜሌክ ያንን ቤተሰብ ወስዶ ከሞዓብ ምድር ላይ ጣለው። በስተርጅና ቤተሰሪ ሆነ። በስተርጅና ጎጆ ወጪ ሆነ። ወዲያው ምን አለን የሚለው ሞተ። ልጆቹ እርሱ ካሳያቸው እጥፉን ነው የሚያደርጉት። ስለዚህ ከሞዓባውያን ሴቶች አገቡ። መሐሎንና ኬሌዮን ከአሕዛብ ጋር አትጋቡ ከተባሉ ከአሕዛብ ጋር በጋብቻ ተቀላቀሉ። ወገኖቼ ጋብቻ ትልቅ ቅድስና ነው። ከአሕዛብ ጋር ከማያምኑ ጋር መጋባት ቅድስናን ማፍረስ ነው። ይሄ ብቻ አይደለም፣ ጉዞ ሁሉ የማንከስ ነው። እግዚአብሔር በከለከለን ነገር ውስጥ ጉዳት እንጂ ትርፍ የለም። ከማያምኑ ጋራ ህብረት ማድረግ የሰይጣን ጎረቤት መሆን ነው። እየተወጉ ለመኖር መወሰን ነው። ከአጋም አጠገብ እንደበቀለ ቁልቋል መሆን ነው። እየደሙ መኖር ነው። አዎ በሕይወታችን እግዚአብሔርን የማያምን ሰው እንኳን ለጋብቻ ለጉርብትና ያስፈራል። እግዚአብሔርን ካልፈራ ሰው በምን ይመለሳል? ወገኖቼ ሕግ እያለ ሕግ ያፈርሳል። ፖሊስ እያለ ይገድላል። ሰውን የሚገራው ሰውን የሚመልሰው ፈሪሃ እግዚአብሔር ብቻ ነው። እግዚአብሔርን ከማይፈሩ ሰዎች ጋር ለምናደርገው ህብረት ሙሉ በሙሉ ኃላፊነቱን የምንወስደው እኛው ነን። ወገኖቼ ይህ ዓለም ማለት የሰው ልጅ በገዛ ምርጫው የሚቀጣበት ዓለም ነው። በምትጠሉት ከመቀጣት በምትወዱት መቀጣት ከባድ ነው። ከባድ ነው ወገኖቼ። የማንውጠው የማንተፋው ነው። ላም እሳት ወለደች እንዳትተወው ቆጫት ልጅ ነውና፣ እንዳትልሰው ፈጃት ይባላል፣ እሳት ነውና። አቤሜሌክን ስንመለከተው የስማቸውን ትርጓሜ ስንመለከተው የምንገነዘበው ነገር አለ። አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። ግን እንደ ስሙ ይሆን አልነበረም። እኔነቱ ነበረ ንጉሱ። ኑኃሚን አስደሳች ማለት ነው። መሐሎን ብለው ልጃቸውን ሲሰይሙ በሽተኛ ማለት ነው። ኬሌዮን ደግሞ ቀሰስተኛ ማለት ነው። በልጆቻቸው ላይ ልክ እንደሰየሙት በለጋ ዕድሜያቸው ረገፉ። በሞዓብ ምድር ላይ ከባዕዳን ሴቶች ጋራ ከልጆች ሚስቶች ጋራ ብቻዋን ቀረች። ማን? ኑኃሚን። ይቺ ኑኃሚን ልቧ የነበረው ጆሮዋ የነበረው ወደ ሀገሯ ነበረ። አንድ ቀን ጆሮዋን ጥላ ስትሰማ እግዚአብሔር ሕዝቡን ጎበኘ የሚል ድምፅ ሰማች። ሳትውል ሳታድር ጉዞ ጀመረች። የማይገባ ጉዞ ምን የወለደ ይመስላችኋል? የማይገባ ጉዞ የወለዳቸውን ጥቂት ነገሮች እስቲ እንይ። ለጊዜያዊ ነገር ዘላለማዊ ነገርን ያሳጣል። የማይገባ ጉዞ ከሰዎች ጋር ያልመከርንበት፣ ከእግዚአብሔር ጋር ያልመከርንበት የማይገባ ጉዞ፣ ስሜታችንን የወቅቱን ችግር ብቻ ያየንበት የማይገባ ጉዞ ዘላለማዊውን ነገር ያሳጣል። ሁለተኛው የማይገባ ጉዞ የግል ጉዳይ
የዓለም ጉዳይን ያህል እንዲያሳስብ ያደርጋል። በማይገባ ጉዞ ውስጥ የነገሰው ወይም የሚመራው ባለዙፋኑ ራስ ወዳድነት ነው። ሶስተኛ ባጠገብ ያሉትን አያማክርም። አቤሜሌክ ባጠገቡ ያለችውን ሚስቱን አላማከረም። ከአንድ ብርቱ ሁለት መድኃኒቱ ይባላል። ጋብቻ ያስፈለገበት ዋነኛው ነገር የሐሳብ ረዳት ለማግኘት ነው። ጋብቻ በዋናነት የሐሳብ አንድነት ነው። የሐሳብ ደጋፊ ነው። ሰው ምንም ብርቱ ቢሆን የሚያየው ከቆመበት አቅጣጫ ነው። ሌላኛውን የሚያይለት ጀርባውን የሚያይለት ያስፈልገዋል። ወገኖቼ የምክር ድሃዎች የሚወድቁበት ገደል በጣም ጥልቅ ነው። አራተኛ የማይገባ ጉዞ ፈቃድ እግዚአብሔርን አይጠይቅም። ሁላችንም ብንሆን የእግዚአብሔርን ፈቃድ እንሰጋዋለን። ፈቃድ ይሁን ብዬ የምወደውን ባጣስ እንላለን። ያለ እግዚአብሔር ፈቃድ የበላ የጠጣ ደስ ብሎትስ ተድላን የቀመሰ ማን ነው ይላል። ያለ እግዚአብሔር ፈቃድ መብላት ይቻላል፣ መጥገብ ግን አይቻልም። መጠጣት ይቻላል፣ መርካት ግን አይቻልም። የእግዚአብሔር ፈቃድ ፊቱ መራራ ኋላው ጣፋጭ ነው። የኛ ፈቃድ ደግሞ ፊቱ ጣፋጭ ኋላው ደግሞ መራራ ነው። ወገኖቼ ያለ እግዚአብሔር ፈቃድ የሚሰጠንም የሚወሰድብንም ነገር የለም። ፈቃድ ይሁን። በመንፈሳዊ ሕይወታችሁ እየበሰላችሁ ስትመጡ የምትፈሩት ፈቃዳችሁን ነው። የምትፈሩት ምኞታችሁን ነው። የምትፈሩት የራሳችሁን መንገድ ነው። ዋጋ ያስከፍላል። አንድ የስህተት መንገድ 20 ዓመት ዋጋ የሚያስከፍለው ሰው አለ። 4 ስህተት ደግሞ 80 ዓመት። ወገኖቼ እግዚአብሔር የሰጠንን ዕድሜ ስህተት በማረም ከጨረስነው የተፈጠርንበትን ዓላማ መቼ ልንከውነው ነው? እግዚአብሔር የሰጠንን ዕድሜ ስህተትን በማረም ከጨረስነው የተፈጠርንበትን ዓላማ መቼ ነው የምንከውነው? አዎ ፈቃድ ይሁን። መኖሬም ፈቃድ ይሁን፣ መሞቴም ፈቃድ ይሁን። ጌታችን ኢየሱስ ክርስቶስ በሞቱ ዋዜማ ፈቃድ ይሁን ያለው እንደ አባቱ ፈቃድ ኑሮ እንደ አባቱ ፈቃድ ለመሞት ፈለገ። ፈቃድ እግዚአብሔር በሕይወታችን በሞታችን ላይ በእውነት ይሰልጥንበት። አዎ ወገኖቼ በፈቃድ እግዚአብሔር ውስጥ ስንጓዝ መቁሰል ይኖራል፣ ግን ፈውስ አለ። መክሰር ይኖራል፣ ግን ካሳ አለ። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። አይገርማችሁም ወገኖቼ? ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ሰማይን የደስታ ሀገር ያደረጋት ሙሉ በሙሉ የእግዚአብሔር ፈቃድ ስለሰፈነባት ነው። የእኛንም ዓለም የሰላም ዓለም የሚያደርጋት የእግዚአብሔር ፈቃድ በሙሉነት ሲሰለጥንባት ነው። ፈቃድ እግዚአብሔር የዓለም ሰላም የሕይወት ሰላም መሰረት ነው። ወገኖቼ በሕይወት ውስጥ ቅር የሚለን ነገር ካለ እግር ጎበዝ ቢሆንም አንራመድም። ቅር የሚል ነገር ወደ ኋላ ይጎትታል። ፈቃድ እግዚአብሔር ከሕይወት ቅሬታ ያድናል፣ ከማመንታት ያድናል፣ ከመፍራት ያድናል። ወገኖቼ ያለ እግዚአብሔር ፈቃድ ከምንኖር በእግዚአብሔር ፈቃድ ብናልፍ ይሻላል። የእግዚአብሔር ፈቃድ ጣፋጭ ነው። ከኖርኩኝ ለክብርህ አኑረኝ፣ አልያ በሰላም ጠቅልለኝ ብለን መጸለይ ይገባናል። አምስተኛ የማይገባ ጉዞ ለትውልድ ክፉ አርአያ ይሆናል። አቤሜሌክ ሞዓብ ለመኖር ወሰነ። ከእግዚአብሔር ጉባኤ ከእግዚአብሔር መቅደስ ተለይቶ ከእግዚአብሔር ሕዝብ ተለይቶ
በቤተልሔም እኮ መንፈሳዊው ጥጋብ አለ፣ ስጋዊ ረሃብን የመጣው። ወገኖቼ መንፈሳዊ ነገራችሁን አብራችሁ አስገብታችሁት ይሄም ትርፌ ነው ትላላችሁ? አዎ ቢርበኝም ይሄም ትርፌ ነው፣ ብርቅም ይሄም ትርፌ ነው፣ ባጣም ይሄም ትርፌ ነው። ትርፌ ከጉዳቴ ይበልጣል። መቅደሱን ማየቴ፣ በእግዚአብሔር ሕዝብ መካከል መቀመጤ ከትርፍ በላይ የሆነ ትርፌ ነው። እግዚአብሔር ይርዳል። ይሄ የምትሰሙት ቃል ትርፋችሁ ነው። እንደዚህ መቀመጣችሁ ብዙ ጉድለት ቢኖርባችሁም አንዱና ዋነኛው ትርፋችሁ ነው። ሞዓብ ለመሄድ ወሰነ። ለልጆቹ ክፉ አርአያ ሆነ። ልጆቹ አባታቸው ካሳያቸው የበለጠ አደረጉ። ከሞዓባውያን ትዳር መሰረቱ። ከማያምኑ ጋር ተቀላቀሉ። አዎ የማይገባ ጉዞ ለትውልድ ክፉ አርአያ ይሆናል። ወገኖቼ ዛሬ የምንሰማቸው አንዳንድ ክፋቶች፣ ዛሬ የምንሰማቸው አንዳንድ የግፍ ድርጊቶች የሚያስፈሩት መደረጋቸው አይደለም፣ የትውልድ ጆሮ ይለምዳቸዋል። የተፈቀደ ነገር ነው የሚሆኑት። የሰይጣን ዋነኛ ስራው ጆሮን ማለማመድ ነው። ጆሮ የለመደውን ሰው ለማድረግ ይቀለዋል። ለዚህ ነው የቀደሙት አባቶች ክፉ ነገር ከሰማችሁ ደግማችሁ አትናገሩት የሚሉት። ይደገማል። ምክንያቱስ ሰይጣን ዋነኛ ስራው ጆሮን ማስለመድ ነው። አዎ ትውልዶቻችን መልካም ካሳየናቸው እሱን አይደለም የሚደግሙት፣ የበለጠውን መልካም ነው። ክፉ ካሳየናቸውም የሚደግሙት የበለጠውን ክፉ ነው። ምክንያቱም ከኛ መጨረሻ ላይ ነው እነሱ የሚጀምሩት። የማይገባ ጉዞ ስድስተኛ ቅድስናን ማጣት ይከስታል። ትልቁ የቅድስና ግድፈት የምንለው ከማያምኑ ጋራ አውቀን ህብረት መፍጠር ወይም ጋብቻ መመስረት ነው። ባለማወቅ ወራት የሆነው ችግር የለውም። አንዱ ለአንዱ የመቀደሻው ምክንያት ይሆናል። እያወቅን ግን ከእግዚአብሔር ይልቅ ዓለምን፣ ከእግዚአብሔር ይልቅ ኑሮን አስቀድመን ለጊዜያዊ ለሚታይ ነገር ጓጉተን ከማያምኑ ጋራ ጋብቻ መመስረት ቅድስናን ማርከስ ነው። ከማያምኑ ጋራ በማይመች አካሄድ አትጠመዱ። ምን ማለት ነው? መንገዱ አያደርስም። ልፋት ነው፣ መዋዠቅ ነው። እግዚአብሔር ያስበን። በዚህ የተለከፉ ወጣቶችን የትኛውም ስብከት አይመልሳቸውም፣ የትኛውም ምክር አይመልሳቸውም። እንደውም ይሄንን ሲጀምሩ መጀመሪያ እኛን ነው የሚጠሉት። አገልጋዮችን ማየት አይፈልጉም። በወሩ እያነከሱ ይመጣሉ፣ በመንፈቅ እያነከሱ ይመጣሉ። የድግስ ዕቃው ሳይመለስ መጸጸት ይጀምራሉ። ቅድስናን ማጣት ይከሰታል። የማይገባ ጉዞ ወገኖቼ፣ የነፍስ በረከት ለስጋ ይተርፋል፣ የስጋ በረከት ግን ለነፍስ አይተርፍም። የትኛውም ሀብት ንብረት ለነፍስ ጥጋብ አይሆንም። የነፍስ ጥጋቧ ግን ለስጋ ብርታት ይሆናል። እግዚአብሔር ይመስገን። የማይገባ ጉዞ ሰባተኛ መደምደሚያው ሞት ይሆናል። አቤሜሌክ ሞተ፣ መሐሎን ሞተ፣ ኬሌዎን ሞተ። ያ ቤተሰብ በአንድ ጊዜ ተደመሰሰ። ያ ቤተሰብ የማይቀጥል ሆነ። የማይገባ ጉዞ አሁን ግን እግዚአብሔር ጉብኝት አደረገ። እግዚአብሔር ጉብኝት ሲያደርግ የሚገባ ጉዞ ተጀመረ። እናንብበው ክፍሉን። እርሷም በሞዓብ ምድር ሳለች
እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ተነሳች ነው የሚለው። ለኑኃሚን ትንሽ እዘኑላት ወገኖቼ። የኑኃሚን ሕይወት እንዲገባን ትንሽ እስቲ እንዘንላት። በባዕድ ምድር ላይ ያለ ፈቃዷ በባሏ ተጎትታ የሄደች ሴት ነች። የሄደችው ኑሮን አማርጣ አይደለም፣ ረሃብ ሸሽታ ችግርን ሸሽታ ወደ ችግር የገባች ሴት ነች። ሞትን ፈርታ ወደ ሞት የሄደች ሴት ነች። ዛሬ በባህር የሚሰደዱትን ልጆቻችንን፣ በበረሃ የሚሰደዱትን ልጆቻችንን እስቲ ያስቧቸው። ለምንድን ነው የሚሰደዱት? ሞት ፈርተው ነው አይደለ? ሰው እንዴት ሞት ፈርቶ ወደ ሞት ይሄዳል? ወገኖቼ እንዴት ሰው ሞት ፈርቶ ወደ ሞት ይሄዳል? እንዴት ሰው ሬሳውን ያርቃል? አዎ ችግር አንዱ ጉዳቱ ምን እንደምንወስን አያሳውቀንም። በችግር ውስጥ የእግዚአብሔር ቃል ከሌለ፣ በችግር ውስጥ መካሪ አባቶች ከሌሉ፣ በችግር ውስጥ የመንፈስ ቅዱስ ምሪት ከሌለ አጉል ቦታ ላይ ይጥላል። አጉል ቦታ ላይ ይጥላል። ኑኃሚንን ትንሽ እስቲ ባካችሁ አስቧት። በባዕድ ምድር ላይ አዲስ ጎጆ ወጪ ሆና በሞዓባውያን በሚጠሏት ሕዝብ መካከል በቆሻሻ ቦታ የወደቀች ወርቅ ሆና ተቀምጣለች። ይቺ ሴት ባሏን አጣች፣ ትዳሯ ፈረሰ። ከልጆቿ ጋር መኖር ጀመረች። ለጋ ልጆቿ ሞቱ። የሞዓብና የእስራኤል ባህሉ ለየራስ ነው። ከወገን ጋር አልቅሳ እንዳይወጣላት እንባዋ ወደ ውጭ ሳይሆን ወደ ውስጥ ፈሰሰ። ወደ ውጭ ቢፈስ ኖሮ መታጠቢያ ነበረ። ወደ ውስጥ ፈሰሰና አቃጠላት። ብቻዋን ቀረች። ሰርታ እንዳትበላ ጉልበት የላት። ልጆቿን እንዳትልክ ልጆቿን በሞት ተነጥቃለች። በትዳር እንዳታኮርፍ የትዳሯ ፀሐይ ጨልሟል። ይቺ ሴት በሞዓብ ምድር ላይ ራቁቷን ቀረች። ራቁቷን ቀረች። ብቻዋን ቀረች። ያለ አጥር ቀረች። ቀንና ሌሊት ግን አንድ ልመና ሳይኖራት አይቀርም። ሀገሬን ጎብኛት፣ እስራኤልን ጎብኛት፣ የምህረት ጊዜ ይምጣ፣ የኔም ስደት ያብቃ። እግዚአብሔር ሰማት። ባሻገር ያለውን ምኞት እግዚአብሔር ያደምጣል። በሩቅ ያለውን ጩኸት እግዚአብሔር ያደምጣል። እግዚአብሔር ዝናብ ለዘር ጠል ለመኸር ሰጠ። የዘመናት ጥያቄ በአንድ ክረምት ተካሰ። እስራኤል ተባረከች። ይሁዳ ጠገበች። ጆሮዋን ይሁዳ ላይ አድርጋ አካሏ ሞዓብ ተቀምጦ ነበረ። የሀገሬ ነገር እንዴት ነው ስትል እግዚአብሔር ሕዝቡን ጎበኘ። እግዚአብሔር በእስራኤል ፀሐይ አወጣ አሏት። አልውልም አላድርም አለች። ኑኃሚን ጉዞ ጀመረች። ኑኃሚንን ከስደት የመለሳት የማን ጉብኝት ነው? የእግዚአብሔር ጉብኝት ነው። ወገኖቼ ውሃ ቅዳ ውሃ መልስ ሕይወት መጨረሻው ማነስ ነው። ስለዚህ ኑኃሚን አንዴ ወደ ሞዓብ አንዴ ወደዚህ ስትል መጨረሻ ብቻዋን ቀረች። ኑኃሚን ጆሮዋ ሀገሯ ላይ ነበረ። እግዚአብሔር የጉብኝት ዘመን አለው ወገኖቼ፣ ቀን አለው። ኑኃሚን ራቁቱን እንደዳነ ሰው ነበረች። አንድ ሰው ቤቱ ሲቃጠል ያፈራው ንብረቱ ሁሉ ወድሞ የለበሰው ሳይቀር ተቃጥሎ ራቁቱን እንደሚወጣ ራቁቷን የወጣች ብቻዋን ያመለጠች ሴት ነች። ኑኃሚን ስለ ሞዓብ ሳትሰማ ነበር ወደ ሞዓብ ሄደችው። አሁን ግን ስለ ይሁዳ ሰማችና ወደ ይሁዳ ጉዞ ጀመረች። ከሞዓብ የምትመለሰው
በሞዓብ ረሃብ ገብቶ አይደለም። እስራኤልን እግዚአብሔር ጎብኝቶ ነው። ከሞዓብ የምትመለሰው በሞዓብ ውጪ ተብላ አይደለም። እግዚአብሔር ሕዝቡን ከጎበኘ እዚህ ምን እሰራለሁ ብላ ነው። ወገኖቼ በህይወት ውስጥ ትርፋማ የምንሆነው ማፈርን ስንጥል ነው። ካፈርኩ አይመልሰኝ ብለን የምንጓዘው ጉዞ ዋጋ ያስከፍላል። ከሞዓብ ታማኝ ሰዎች አሉ። ሞዓብ የአረማውያን ምድር የብዙ አማልክት አምላኪዎች ሰፈር ነው። በዛ ግን ታማኝ ሰዎች አሉ። እግዚአብሔር በሁሉ ቦታ ቀና ሰዎች አሉት። በሁሉ ቦታ ታማኝ ሰዎች አሉት። ኦርፋና ሩት አገልጋዮቿ ነበሩ። እነኚህ ኮብላይ ቤተሰቦች አቤሜሌክና ኑሃሚን ለኮበለሉባቸው ሕዝቦች ሳይቀር ሐዘን ሆኑ። መሐሎንና ኬሊዮን በመሞታቸው እነዚያ የሞዓብ ሴቶች ኦርፋና ሩት ምን ሆኑ? ሐዘንተኛ ሆኑ። ከእግዚአብሔር ሕዝብ መካከል ስትኮበልሉ ለምትሄዱበት ሕዝብ ሳይቀር ሐዘን ነው የምትሆኑት። ጉዳት ነው የምትሆኑት። የልብ መሰበር፣ የለቅሶ ርዕስ ነው የምትሆኑት። የእግዚአብሔር ሰው ከእግዚአብሔር ሲኮበልል የኮበለለበትን ስፍራ ሳይቀር ምድረ በዳ ያደርገዋል። የሐዘን ምንጭ ያደርገዋል። አዎ እግዚአብሔር እንጀራ ይሰጣል። እንጀራ ከእግዚአብሔር ነው ወገኖቼ። የዕለት እንጀራችንን ዛሬ ስጠን ነው የምንለው። የእንጀራ አድራሻው እዚህ ሀገር አይደለም። የእንጀራ አድራሻው ከሰማይ ነው። እግዚአብሔር ይመስገን። መናን ከሰማይ አወረደ። የመላእክትን እንጀራ ሰው በላ ነው የሚለው። ምን ማለት ነው? በመላእክት አቀባባይነት መናን ሰው በላ ማለት ነው። እንጀራ ከሰማይ ነው። እንጀራ ከሰማይ ነው። እግዚአብሔር ሕዝቡን ሲጎበኝ መዘግየት እንደማይገባ ኑሃሚን አመነች። ዛሬም ከእግዚአብሔር ቤት የኮበለሉ እግዚአብሔር ሕዝቡን ጎብኝቷልና ሊመለሱ ይገባቸዋል። የእግዚአብሔር ጉብኝቱ ምንድነው? ቃሉን መስጠቱ ነው። የእግዚአብሔር ቃል የእግዚአብሔር ሕልውና መስካሪ ነው። እግዚአብሔር ቃሉን ካሰማን ገና ከኛ ጋር ነው። እግዚአብሔር ቃሉን ካሰማን ዛሬም ከስራት የሚፈታል። እግዚአብሔር ቃሉን ካሰማን ዛሬም የሚፈወስ ድውይ አለ። እግዚአብሔር ቃሉን ካሰማን ዛሬም የሚጽናና በሽተኛ አለ። እግዚአብሔር ቃሉን ካሰማን ዛሬም ንስሐ የሚገባ ተመላሽ አለ። የእግዚአብሔር ቃል የእግዚአብሔር ሕልውና መግለጫ ነው። ዛሬም እግዚአብሔር ሕዝቡን ጎብኝቷል። መዘግየት አይገባም። ቶሎ መመለስ ይገባል። በጊዜያዊ ረሃብ ከእግዚአብሔር ቤት የኮበለሉ ሁሉ ሊመለሱ ይገባቸዋል። ወገኖቼ የረሃቡን ዘመን አብሮ ማሳለፍ ክብር ነው። ኮብልሎ መመለስም አፍሮ አለመቅረትም እርሱም ክብር ነው። እስቲ ሎጥን ትንሽ እናስታውሰው። ሎጥ ከሰዶም ሲወጣ በአካልም በልብም ነው። ሚስቱ ስትወጣ በአካል ወጥታለች፣ በልቧ ግን ቀርታለች። ሶስተኛውና ከባዱን ላንሳላችሁ። ልጆቹ ግን ሰዶምን በልባቸው ይዘው ወጥተዋል። ከባዱ ይሄ ነው። ለዚህ ነው ከአባታቸው የወለዱት ያልፈሩት ያልደነገጡት። ሞዓብና አሞን የተወለደው ከነዚህ የሎጥ ልጆች ነው። ሎጥ በአንድ ጊዜ አባትም አያትም ከሆነበት ታሪክ ነው። በአካል ወጥታ በልቧ የቀረችው ምን ሆነች? የጨዋ ውልት ሆነች። ሰዶምን በልባቸው ይዘው የወጡ የሎጥ ልጆች ደግሞ ቅዱሱን አረከሱ። አሁን ግን ኑሃሚን በአካልም በልብም ከማን ወጣች? ከሞዓብ ወጣች። እግዚአብሔር ይመስገን። አመለጠች።
የዘመናት ማሰሪያዋን በጠሰች። ወገኖቼ አማትና ምራት እስከ ሞት አይስማሙም ይባላል። እነ ሩት ግን ከኑኃሚን ጋር እናትና ልጅ ነበሩ። እግዚአብሔር እከክ ሰጥቶ ጥፍር አይነሳም ይባላል። ወገኖቼ እከክ ሰጥቶ ጥፍር አይነሳም ይባላል። ችግር ሰጥቶ እግዚአብሔር አጽናኝ አይነሳም። ሁለት ልጅ ወስዶ ሁለት ልጅ ሰጣት እግዚአብሔር። ያማጠችባቸውን ልጆች ወስዶ እግዚአብሔር ያላማጠችባቸው ልጆች ሰጣት። እግዚአብሔር ይችላል። እንኳን የራቀውን አቅርቦ መስጠት አይደለም ፈጥሮ መስጠትም ይችላል። የእስራኤል አምላክ በእውነት ድንቅ ነው። ሁለት ልጆች አታ ሁለት ልጆች ሰጣት። ስለምታጡት ነገር አትዘኑ፣ ስለሚሰጣችሁ ነገር አመስግኑ። ያንን ያጣችሁትን የሚመስል ያውም የሚበልጥ እግዚአብሔር ይሰጣቸዋል። እመኑ ወገኖቼ። በማጣት ውስጥ ማግኘት አለ፣ በመክሰር ውስጥ ትርፍ አለ። እግዚአብሔር ነገርን ሁሉ ወደ በጎ መለወጥ ይችላል። ከ10 ዓመት የስደት ዘመን በኋላ ወዴት ተመለሰች? ወደ ቤተልሔም ይሁዳ ተመለሰች። የእግዚአብሔር ጉብኝት እንጀራ መስጠት ብቻ አይደለም፣ ለኮብላዮች ምህረት እንዳለው ማመነች። እግዚአብሔር ሲጎበኝ እንጀራ ብቻ አይደለም ይቅርታ የሚሰጣት። እግዚአብሔር ሲጎበኝ የት ነበራችሁ? ቤቴን፣ ቅጥሬን፣ ሕዝቤን፣ መቅደሴን ጥላችሁ ሄዳችሁ አይልም። እግዚአብሔር በፍጥረቱ ላይ ደጁን አይዘጋም። ወገኖቼ እድሜ ማለት ለንስሐ የተከፈተ በር ማለት ነው። እድሜ ማለት ለንስሐ የተከፈተ እድል ማለት ነው። እግዚአብሔር በጉብኝቱ ለኮብላዮችም ቦታ እንዳለው አመነች። እግዚአብሔር በማንም ላይ በሩን ዘግቶ አያውቅም። ስለዚህም ሳታረፍድ አንደኛ፣ ሳታፍር ሁለተኛ ተነሳች። ስንቱ ሰው ነው እያፈረ የቀረው ወገኖቼ። የጉብዝናዬን ወራት በዓለም ጨርሼ አሁን መመለስ ውሸት ነው የሚል ብዙ ሰው አለ። ጤናዬን ከዓለም ጋር አድርጌው በሽታዬን ከእግዚአብሔር ጋር አላደርግም የሚል ብዙ ሰው አለ። የሰይጣን ማግደርደር ነው ወገኖቼ፣ የሰይጣን ማግደርደር ነው። ሰይጣን ከመበደላችን በላይ የሚጠላው ንስሐችንን ነው። ለዘመናት የካበውን ሰማይ ጠቀስ የኃጢአትን ግንብ በቅጽበት ንስሐ እናፈርስበታለን። ሰይጣን ንስሐ አይወድም ወገኖቼ። እግዚአብሔር ያለ መበደልን ያህል ንስሐን ይወዳል። እግዚአብሔርን ያለ መበደል ያህል የሚያስደስተው ነገር በድያለሁ ይቅር በለኝ ማለት ነው። ወገኖቼ ለመታረም እንዳታፍሩ። ምክንያቱም የምንኖረው ለመለወጥ እድል ነው። ትላንት እንደዚህ ብለን አልነበር? አዎ። ዛሬ ግን ተለውጫለሁ። የምኖረው ለመለወጥ ነው። ትላንትና እንደዚህ ታደርጋል ነበር? አዎ። ዛሬ ግን ተለውጫለሁ። የምኖረው ለመለወጥ ነው። ሰው መለወጥ ይፈራል። ሰው መታረም ይፈራል። የምንኖርበት ግን ምስጢር ነው። ኑኃሚን የሚገባ ጉዞ አደረገች። ሶቅራጥስን ላስታውሳችሁ። በመንገድ ሲያልፍ በጣም የሚወደው የሚያምነው ደቀ መዝሙሩ አጉል ቤት ውስጥ ተቀምጦ አጉል ስራ ሲያየው፣ አጉል ቤት ውስጥ ተቀምጦ አጉል ስራ ሲያከናውን አየው። ሲያየው አይኑን ማመን አልቻለም። ከተማሪው ጋር አይን ለአይን ተገጣጠሙ። ተማሪው ደነገጠ። ሶቅራጥስም እንደ ሐውልት ድርቅ ብሎ ቆመ። የማይንቀሳቀስ ሆነ። ተማሪው አንድ ነገር አሰበ። መምህሬ ከዚህ ቤት ካልወጣሁኝ ከዚህ መንገድ ላይ አይንቀሳቀስም። ስለዚህ እያፈረ ጸጉሩን እያከከ እያጎነበሰ ወጣ ከዛ ቤት። ሶቅራጥስ እጁን ያዘው። ልጄ የሚያሳፍረው ወደዚህ ቤት መግባት እንጂ ከዚህ ቤት መውጣት አይደለም። የሚያሳፍረው ኃጢአት መስራት እንጂ መመለስ አይደለም። የሚያሳፍረው መበደል እንጂ ንስሐ መግባት አይደለም። ለመታረም ዝግጁ እንሁን።
እግዚአብሔር ይባርከናል ወገኖቼ፣ እግዚአብሔር ይባርከናል። አጥፍተንም እንደሆነ ወገኖቼ በዓለም ላይ እኮ በነፃ ከተሰጡ ነገሮች አንዱ ይቅርታ ነው። ይቅር በሉኝ፣ ምሕረት አድርጉልኝ፣ አጥፍቻለሁ። ስንት ትከፍላላችሁ? ነፃው ውድ ሆኖብን ይሆን እንሰቃያለን ወገኖቼ። አዎ የጻድቃን መንገድ ጀመረች። ወደ ሞዓብ መሄድ የኃጥአን መንገድ ነው። ወደ ቤተልሔም መመለስ ግን የጻድቃን መንገድ ነው። የጻድቃን መንገድ ነው። የሥጋና የነፍስ በረከት ወዳለበት ወደ ቤተልሔም ተመለሰች። ወገኖቼ በቤተ ክርስቲያን የሥጋ የነፍስ በረከት እኮ አለ። ጋብቻችንን ትባርካለች ቤተ ክርስቲያን። ልጆቻችንን መክራ ታሳድጋለች። ስናለቅስ እንባችንን ታብሳለች። መረጋጋት ሲያቅተን በቃሉ ታረጋጋናለች። በነፍስ በሥጋ የምንባረከው በእግዚአብሔር ቤት ነው። መንግሥተ ሰማያት ባይኖር እንኳ ትዳራችን እንዲቆም የእግዚአብሔር ቃል ያስፈልገናል። መንግሥተ ሰማያት በእርግጥ አለ፣ ባይኖር እንኳ ለማህበራዊ ሰላም የእግዚአብሔር ቃል ያስፈልጋል። አዎ የኤማሁስ መንገደኞች ሆነው ነበረ ያ ቤተሰብ። አሁን ግን ወደ እግዚአብሔር ተመለሱ፣ ወደ ፀሐይ መውጫ ተመለሱ። የኤማሁስ መንገደኞች ከኢየሩሳሌም ወደ ላይ ጉዞ ጀመሩ። 60 ምዕራፍ 60 ኪሎ ሜትር ያህል ተጓዙ። እንደገና ወደ ጎን ወደ ፀሐይ መጥለቂያ ጉዞ ጀመሩ። የፀሐዩ ብርሃን በመንገዳቸው በላያቸው ላይ ያበራ ስለነበረ አጠገባቸው እያወራቸው የሚሄደውን ጌታ እንኳን ማወቅ አልቻሉም። ወደ ፀሐይ መጥለቂያ የሚጓዝ ሰው አጠገቡ ያለውን ጌታ፣ የሚያዋራውን ጌታ፣ የሚያረጋጋውን ጌታ፣ የምድረ በዳ ወዳጁን አያውቅም። እንጀራን ቆርሶ ሲሰጣቸው ግን አይናቸው በራ። እግዚአብሔር ይመስገን። እንጀራን ቆርሶ ሲሰጣቸው አይናቸው በራ። የኤማሁስ መንገደኞች ሆነው ነበረ። ዛሬ ግን ታሪክ ተለወጠ። ወደ ብርሃን መውጫ ጉዞ ጀመረች። ወገኖቼ ልጆቿ አልቀዋል። ትዳሯ ፈርሷል። አንድ ራሷን ማትረፍ ነበረባት። ትዳራችን ሊያመልጠን ይችላል። ልጆቻችን ሊያመልጡን ይችላሉ። ግን አንድ ራስንም ማትረፍ ይገባል። በሰማይ እናት የልጇን ጩኸት አትሰማም። ሁላችንም በየራሳችን የምንጠየቀው አንድ ራስንም ማትረፍ ይገባል። ጴጥሮስን ላስታውሳችሁ። ጴጥሮስ ማለት የካደ ሰው ነው እንዴ? ልክ ነው አይደለ? ክዷል አይደለ? ጴጥሮስ ግን ምሎ እኮ ነው የካደው። ዝም ብሎ መካድ እኮ ምን አለው? እሺ ፈርቶ ነው እንላለን። ምሎ ነው የካደው። የምትዩን ሰው አላውቀውም ብሎ ራሱን ሊረግም ጀመረ። ምሎ የካደውን ጴጥሮስን ጌታ ተቀብሏል። አይመልሰኝ ብለው ከእግዚአብሔር ቤት የወጡ ይኖራሉ። ምለው የካዱትንም እግዚአብሔር ይቅር ይላል። ወገኖቼ ምለው የካዱትንም እግዚአብሔር ይቅር ይላል። ምለው እግዚአብሔር የለም ያሉትንም እግዚአብሔር ይቀበላል። እግዚአብሔር ማለት ወገኖቼ እንደኛ የማያስብ እግዚአብሔር ነው። እግዚአብሔር ማለት እንደኛ ልበ ጠባብ ያልሆነ እግዚአብሔር ነው። እግዚአብሔር ማለት እንደኛ ሂሳብ የማይተሳሰብ እግዚአብሔር ነው። አዎ ምሮን ስለሚኖር ነው የሚምረን እንጂ ከራሱ ጋር ታግሎ አይደለም የሚምረን። እኛ ይቅር በሉን ስንባል ታግለን ራሳችን አስፈቅደን ነው ይቅርታ የምናደርገው። እግዚአብሔር ግን ይቅር የሚለን ከራሱ ጋር ታግሎ አይደለም፣ ይቅርታ ባህሪው ስለሆነ ነው። ጉዞ ስንጀምር እግዚአብሔር ይቅር ብሎናል። የምናለቅሰው፣ የምንወድቀው፣ የምንነሳው ለኛ እንዲቀለን ነው። እግዚአብሔር ልባችን ሲነቃቃ ምሕረት አድርጓል። ምን አይነት አምላክ ነው! እግዚአብሔር ሕዝቡን ጎበኘ። ዝቅ ብለን እያየን ስንመጣ ብዙ ታሪኮች አሉ። እግዚአብሔር ከረዳን በደንብ እናያለን።
እግዚአብሔር ሕዝቡን ጎብኝቶ ኑኃሚን ከሩት ጋራ ቤተልሔም ስትደርስ የገብስ አጨዳ ላይ የደረሰችው። ምን ማለት መሰላችሁ? የገብስ አጨዳ የመጀመሪያው መኸር ነው። የገብስ አጨዳ የሚውለው ደግሞ ፋሲካ ላይ ነው። ያቺ ኮብላይ ነፍስ ፋሲካ ላይ ደረሰች። ያቺ ኮብላይ ነፍስ ፋሲካው የክርስቶስ ሞትና ትንሣኤ ምሳሌ የሆነው ፋሲካ ላይ ደረሰች። የገብስ አጨዳው ላይ ደረሰች። ዛሬም የኮበለሉ ሲመለሱ የፋሲካው በግ ኢየሱስ ክርስቶስ ይጠብቃቸዋል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። ለምህረት የፈሰሰው የክርስቶስ ደም ዛሬም በቤተ ክርስቲያን አለ። ኮብላዮች ከኃጢአት ሲመለሱ በዚህ ደም ከበደላቸው ከኃጢአታቸው ሁሉ ይታጠባሉ። ከሞዓብ ለሚመለሱ ለኮብላዮች ለተመላሾች እግዚአብሔር ፋሲካን ደግሶ ይጠብቃቸዋል። በጉን አርዶ ይጠብቃቸዋል። የመጀመሪያው መኸር የገብሱ አጨዳ ላይ ያደርሳቸዋል። በአጭር ቃል ኑኃሚን ወደ ቤተልሔም ስትገባ ገና ድንበሩ ላይ ስትደርስ የገብስ እሸት ሲጠበስ ሽታው ነው የተቀበላት። ሰዎች በአንድነት ተሰብስበው የገብስ እሸት እየጠበሱ በሚበሉበት ሰዓት፣ የእህሉን በኩራት በሚቀምሱበት ሰዓት ኑኃሚን ስትመጣ ሁሉም ሀገር በሙሉ ተንጫጫ። እኛ ስንመለስ እግዚአብሔር፣ እኛ ስንመለስ የሰማይ መላእክት፣ እኛ ስንመለስ የእግዚአብሔር ሕዝብ፣ እኛ ስንመለስ የእግዚአብሔር አገልጋዮች በምስጋና ይንጫጫሉ። በምስጋና እግዚአብሔርን ያደንቃሉ። ስለ አንድ ኃጢአተኛ መመለስ በሰማይ ታላቅ ደስታ ይሆናል። በቤተ ክርስቲያንም የሰማይ አምሳል ናትና ታላቅ ደስታ ይሆናል። ዛሬ የታደልን አይመስለኝም ወገኖቼ። ገንዘባቸው ሲመለስ ነው እልል የምንለው፣ እነሱ ሲመለሱ ዝም ነው የምንለው። ንስሐ ስለገባ ሰው፣ ወደ ክርስትና ስለመጣ ሰው፣ በአሚነ ሥላሴ ስለታተመ ሰው፣ ስለተጠመቀ ሰው እልልታ የለም፣ ምስጋና የለም። 3 ጊዜ እልል በሉ የሚባለው ዶላር ሲመጣ ነው። ነፍስ ሲመጣ መዘመር አለብን መላእክትን ለመምሰል። ነፍስ ሲመጣ መቀኘት አለብን ሰማይን ምድር ላይ ለመጋበዝ። እግዚአብሔር መጀመሪያ እኛን ነው የሚፈልገው፣ ከዛ አገልግሎታችንን ከዛ ገንዘባችንን ነው። እኛ ሳንመጣ ገንዘባችንን መላክ፣ ንስሐ ሳንገባ አስራታችንን ማውጣት እግዚአብሔርን አያከብረውም ወገኖቼ። አዎ ለሚመለሱ እግዚአብሔር ፋሲካን አዘጋጅቷል። ከኃጢአት የሚያነጻው ደሙን የሚያጠግበውን ስጋውን እግዚአብሔር አዘጋጅቷል። እግዚአብሔር ይጎበኛል። ቀናቶች ሊረዝሙ ይችላሉ፣ ዓመታት ሊገፉ ይችላሉ። እግዚአብሔር ይጎበኛል። ድሃ ሞኝ ነው ሞቱን ይመኛል፣ እልፍ ሲሉ እልፍ ይገኛል ይባላል ወገኖቼ። ሞታችንን ልንመኛ አይገባም። እግዚአብሔር ይጎበኛል። ይሄ ጨለማ ሁልጊዜ አይኖርም። ይሄ የፍቅር ረሃብ ሁልጊዜ አይኖርም። ይሄ መናቆር ሁልጊዜ አይኖርም። ይሄ መከፋፋት ሁልጊዜ አይኖርም። ይሄ ስደት ሁልጊዜ አይኖርም። ይሄ መተራመስ ሁልጊዜ አይኖርም። እግዚአብሔር ይጎበኛል። ሌላ ቀን አለው እግዚአብሔር። ሁሉን አዲስ አደርጋለሁ ብሏል። ሁሉን አዲስ የሚያደርግ እግዚአብሔር ዛሬም ጉብኝት አለው። እሱ ሲጎበኘን ስጋችንም ነፍሳችንም ትጠግባለች። የእግዚአብሔር ጉብኝት ለስጋም ለነፍስም የሚሆን እንጂ አንዱን ክሶ አንዱን የሚያስነክስ አይደለም። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አቤቱ አምላካችን እግዚአብሔር ሆይ እናመሰግንሃለን። አቤቱ ለሕዝብ ጉብኝት ስላለህ በእውነት እናመሰግንሃለን።
እስራኤልን ጎብኝተህ ከተበተኑበት የሰበሰብክ ከፍርሃት ሕይወት አውጥተህ ዛሬ በሚሊዮኖች የሚፈሩ ሕዝቦች ያደረክ እግዚአብሔር አንተ ስትጎበኝ ግርማ አጥር ነህ። አንተ ስትጎበኝ የበረከት ሙላት ነህ። አንተ ስትጎበኝ በስጋና በነፍስ ትንከባከባለህ። ኢትዮጵያ ሀገራችንን አቤቱ ጎብኝልን። ሕይወታችንን፣ ቤተሰባችንን ሁሉ፣ ኑሯችንን ሁሉ፣ የሰጠህንን ልጆች ሁሉ አቤቱ ጎብኝልን። ስለ ምሕረት ታላቅነት ደግሞ ይህን የምታደርግበት ቀን አለህ ጌታ ሆይ። ያንን ቀን ደግሞ በተስፋ ለመጠበቅ የተስፋ ጉልበትን በውስጣችን ትከልልን። ጌታ ሆይ ሰላማዊ ቀን እዘዝልን። ሀገሩን፣ ህዝቡን፣ መንግስቱን አቤቱ ባርክልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ላንተው ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሁን ዛሬም ዘወትርም ለዘላለሙ አሜን።